ሰላም ሰላም አርሴዎች እንዴት ናችሁ? ሁሉ ሰላም። ዛሬ እንግዲህ ጥሩ መረጃ አይደለም ይዤ የመጣሁት በእውነቱ ያሳዝናል። እንደምታዩት እንግዲህ ኤቤሬቺ ኤዜ ቢያንስ በትንሹ ለአንድ ወር ከሜዳ ይርቃል ማለት ነው። ባቱ ላይ በደረሰበት ጉዳት ማለት ነው። ባቱ ላይ ጉዳት ደርሶበታል። እንደዚህ አልተጠበቀም ነበረ። እንዳውም እስከ 6 ሳምንታቶች ከሜዳ ሊርቅ እንደሚችል ነው አትሌቲክስ የዘገበው። ግን በትንሹ ለአንድ ወር ከሜዳ ይርቃል ማለት ነው። ይሄ በጣም ጥሩ ዜና አይደለም ለአርሰናል። በተለይ ወደ አቋሙ የተመለሰበት ጊዜ ነበረ ኤቤሬቺ ኤዜና ይሄ መሆኑ ጥሩ አይደለም። ግን ደግሞ በአንድ በኩል ካያችሁትኝ ኦዲጋርድም ይመለሳል። ካይ ሃቨርትዝም በዛ ቦታ መጫወት ይችላል። ምንም እንኳ ካራባው ካፕ ጨዋታ ላይ ካይ ብዙም ጥሩ የሚባል አቋም አላሳየም ነበረ። ግን እንደዛ ይቀጥላል ማለት አይደለም። አቋሙን ሊያሻሽል ይችላል። ስለዚህ የሚተኩት ተጫዋቾች አሉ። ግን ቢመለስ ጥሩ ነበር። የሚያልፉት ጨዋታዎች ብዙ ናቸው በጣም ከሳውዝሃምፕተን ጀምራችሁ ቻምፒዮንስ ሊግ ሁለቱም ጨዋታ ያልፉታል ኤቤሬቺ ኤዜ። ስፖርቲንግ ሊዝበን ጋር የሚደረገው ጨዋታ ያልፈዋል። ቦርንመዝ ያልፈዋል። ከዛ ደግሞ የማንቸስተር ሲቲም ያልፈዋል። ምናልባት እነ ፉልሃምም ሊያልፉት ይችላሉ። ኒውካስል ዩናይትድም ሊያልፉት ይችላሉ 6 ሳምንት ከሆነ ማለት ነው። ግን በትንሹ የማንቸስተር ሲቲ ጨዋታ ድረስ አይገኝም በሜዳና ይሄ ጥሩ ዜና አይደለም ለአርሰናል ለእኛ ደጋፊዎች ማለት ነውና ይህንን መረጃ ላደርሳችሁ ብዬ ነው ከቻልኩትኝ። ጋይስ እንግዲህ ሰብስክራይብ አድርጉ። ታማኝ የሆኑ መረጃዎች ነው ይዘን እዚህ ከች የምንለው። በተለይ ዝውውርን የተመለከተ ማንኛውንም የተናፈሰ ዜና ካለ ይዘን ከች እንላለን። ጌች ቲቪ ነበረ ቻናሉ እንግዲህ። ስለዚህ አዲስ ከሆናችሁ ሰብስክራይብ አድርጉትኝ። ይመቸን። ቻው ቻው።